ዕለት አርብ ሰኔ 12 2018 ዓ.ም የቀን ሰበር ዜናዎችን ይዘን ቀርበናል። ሰላም ጤና ይስጥልን፣ እንደምን ዋላችሁ ክቡራትና ክቡራን ቤተሰቦቻችን። በቅድሚያም ዋና ዋናዎቹን እናስተዋውቃችሁ። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሰሜን ወሎና በደቡብ ጎንደር ዛሬም የእግረኛና የአየር ኃይል ስምሪት ጭምር የታገዘባቸው ከባድ ውጊያዎች እየተደረጉ ነው። በጉና ቀጠና ለ2 ሰዓታት የዘለቀው የድሮን ቅኝትና በመቄት ግንባር የምርጫ አስፈጻሚዎችን ለማስለቀቅ የተከፈተው የሌሊት ኦፕሬሽን ምን ደረጃ ላይ ይገኛል? በዝርዝር መረጃውን ይዘናል። በትግራይ ቀጠና የታንክና የመድፍ ዝውውርን ጨምሮ መጠነ ሰፊ ወታደራዊ ዝግጅቶች እየተደረጉ መሆኑ ታውቋል። አዲስ የሰለጠኑ ታጣቂዎች ወደ ግንባር እንዲገቡ የታዘዘባቸው የአርሚ 24፣ 26ና 43 ስምሪት ዝርዝር መረጃዎችን እንፈትሻለን። ይህ ወታደራዊ ዝግጅት የአሜሪካ የውጭ ጉዳይ መስሪያ ቤት በትናንትናው ዕለት በህወሓት መሪዎች ላይ ከጣለው የጉዞ እገዳ ማዕቀብ ጋር ጎን ለጎን ምን አንድምታ አለው? እነ ጀዋር መሐመድና እነ ጌታቸው ረዳስ ውሳኔውን እንዴት ተረጎሙት? በጥልቀት የምናየው ይሆናል። በመጨረሻም በጎረቤት ሱዳን የተባበሩት መንግስታት ድርጅት ያወጣውን አስደንጋጭ ሪፖርትና በግብጽ አየር ኃይል ጥቃት ህይወታቸው ስላለፈው 400 ሱዳናውያን ወርቅ አውጪዎች የወጣውን ሚስጥርም ይፋ እናደርጋለን። እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን በየቀኑ የሚለቀቁ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ መረጃው በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በደቡብ ጎንደር ዞን በተለያዩ አካባቢዎች የድሮን አሰሳዎችና የእግረኛ ስምሪት በስፋት ታይቷል። የደረሱን መረጃዎች እንዳመለከቱት ዛሬ ከማለዳ ጀምሮ ለአራተኛ ቀን የቀጠለና ለ2 ተከታታይ ሰዓታት የዘለቀ የድሮን ቅኝትና አሰሳ ተደርጓል። ይህ የአየር ኃይል ቅኝት በዋናነት በጉና ቀጠና በሚገኙ ወረዳዎች በታች ጋይንት፣ በሰዴ ሙጃ፣ በስማዳ እንዲሁም በላይ ጋይንትና በስቴደራ እንዲሁም በጉና በጌ ምድር የተለያዩ አካባቢዎች ላይ ያተኮረ ነው። ምንም እንኳን ዛሬ የተሰማ የአየር ጥቃት መረጃ ባይኖርም ከቀናት በፊት በስቴ ቆማ ፋሲለደስ አካባቢ በተፈጸመ የድሮን ጥቃት በንጹሃን ዜጎች ላይ ጉዳት መድረሱን መዘገባችን አይዘነጋም። ከስቴ መካነ ኢየሱስ ተነስቶ ወደ ገጠራማው ቆማ ፋሲለደስ አንዳ ቤትና ደለጎት የተደረገው የእግረኛ ስምሪትም ይህንን የአየር ኃይል ሽፋን ተገን አድርጎ በምሽት ዘመቻዎችን ለማድረግ የታለመ እንደነበር ተገልጿል። ወደ ሰሜን ወሎ ደጋማ አካባቢዎች ስንሻገር ደግሞ ውጊያው 3ኛ ቀኑን ይዟል። በተለይም በጋሸና ቀጠናና በመቄት ወረዳ የተለያዩ ቀበሌዎች ትናንት ከባድ ውጊያ ተደርጓል። ውጊያው አመሻሹን ወደ ወረዳ ዋና ከተማ ፍላቂት አቅራቢያ ልዩ ስማቸው ስርጉት መድኃኔዓለምና እንደውዴ የሚባሉ አካባቢዎች ላይ ተስፋፍቷል። በዚህ ፍልሚያ ላይ ቁጥራቸው ያልታወቁ የሚሊሻ አባላት መሞታቸውንና የመከላከያ አባላት መቁሰላቸውን የዓይን እማኞች ጠቁመዋል። ይህንን ተከትሎ ከባድ ጭንቀት ውስጥ የገባው ያገዛዙ ኃይል ፍላቂት ከተማ ከሚገኘው ቴክኒክና ሙያ ኮሌጅ በዘፈቀደ የመድፍ ተኩስ ወደ ተለያዩ አቅጣጫዎች እያደረገ ይገኛል። በዚህም ንጹሃን አርሶ አደሮችና ወጣቶች መገደላቸው ተነግሯል። በተጨማሪም ዛሬ ማለዳ 11 ሰዓት ጀምሮ ሀና መኳት በተባለ ቦታ ልዩ ኦፕሬሽን ተከፍቷል። ይህ ኦፕሬሽን በፋኖ ቁጥጥር ስር የዋሉ የምርጫ አስፈጻሚዎችን ለማስለቀቅ በአገዛዙ ኃይሎች የተጀመረ ሲሆን ፋኖ ያጸፋ ምላሽ እየሰጠ በመሆኑ ከፍተኛ ወታደራዊና ሰብአዊ ኪሳራ ደርሷል። ከፍላቂት ካምፖች የተነሱ የአድማ ብተና የሚሊሻና የመከላከያ ተጨማሪ ኃይሎች ወደ ስፍራው መጓዛቸው ታውቋል። በዳውንት ወረዳ ማጎት፣ ጋግቢያ፣ ቦሮ 2 የተጀመረው ውጊያም እስከ መቄት ወረዳ በጎ ጨረቃና ዋርላ ቆላማ አካባቢዎች ድረስ ተስፋፍቶ ውሏል። በትግራይ ቀጠና መሬት ላይ ያለው ወታደራዊ ዝግጅትና የጦር መሳሪያ ስምሪት እጅግ መጠነ ሰፊ ሆኖ ቀጥሏል። ባለፉት ጥቂት ቀናት በተለያዩ የትግራይ አካባቢዎች ከባድ የጦር መሳሪያ ዝውውር በስፋት እየተደረገ ነው። ባለፉት 6 ቀናት በቆላ ተንቤን አግበ ጠራ በተባለ አካባቢ ለረዥም ጊዜ በከርሰ ምድር ጉድጓዶች ውስጥ ተቆፍረው ተቀብረው የነበሩ ታንኮች፣ መድፎችና ሌሎች ሞተራይዝድ መሳሪያዎች ወጥተው ጥገና እየተደረገላቸው ወደ ግንባር እየተንቀሳቀሱ መሆኑ ታውቋል።
በትናንትናው ዕለትና ዛሬ ሌሊት አርሚ 60 ተብሎ የሚጠራው የህወሓት ታጣቂ ኃይል በኦራል ወታደራዊ ተሽከርካሪዎች በደጋ ተንቤን ወረዳ ሀገረ ሰላም ከተማ በሚገኘው አዋዩን ሁለተኛ ደረጃ ትምህርት ቤት ውስጥ የጦር መሳሪያዎችን በተደጋጋሚ አውርዷል። በተመሳሳይ ከአዲግራት ወደ መቀሌ እንዲሁም ከመቀሌ ተነስተው ወደ ማይጨው ኮረም መሆንና አላማጣ ያቀኑ በሸራ የተሸፈኑ በርካታ የጭነት መኪናዎች ወታደራዊ ቁሳቁሶችንና ሎጂስቲክስ ሲያጓጉዙ ተስተውለዋል። በጣም አስገራሚው መረጃ ደግሞ ህወሓት ከ3 ሳምንት እስከ 1 ወር ባለው ጊዜ ውስጥ በግዳጅ አፍሶ የአጭር ጊዜ ስልጠና የሰጣቸው አዳዲስ ምልምል ታጣቂዎች በሚቀጥሉት 5 ቀናት ውስጥ ወደ ግንባር እንደሚገቡ መመሪያ ተላልፎላቸዋል። እነዚህ አዳዲስ ታጣቂዎች በነባር ክፍለ ጦሮች ስር እንዲመደቡ የተደረገ ሲሆን የስምሪት ግንባሮቻቸውም እንደሚከተለው ተለይቷል። አርሚ 26 በስሩ ያሉ 3 ኮሮችን እና 9 ክፍለ ጦሮችን ለማጠናከር አዳዲስ ታጣቂዎች የሚገቡ ሲሆን የውጊያ ቀጠናቸው ዋገምራ ዞን አበርገሌ ሰቆጣ መስመር ሆኗል። የአርሚ 31 ታጣቂዎች በኮረም ዛታ ሐሙሲትና በሰሜን ወሎ ግንባር ስምሪት እንዲወስዱ ታዘዋል። አርሚ 24 ደግሞ በራያ አላማጣ ቀጠና ስምሪት ወስዷል ነው የተባለው። በስሩ ያለው ኮር 1 ደግሞ በዋጃ ጥሙጋ ጣፋየና ሰሌን ውሃ እንደሚመደብ ተነግሯል። ኮር 2 ባላማጣ ዙሪያ ዶጊያትና መረዋ እንደተመደበ የተነገረ ሲሆን ኮር 3 ደግሞ ወደ ላሊበላና ሰሜን ወሎ ደጋማ ቦታዎች ግዳጅ ተሰጥቶታል። አርሚ 33 ሁሉንም ኮሮችና ክፍለ ጦሮች ይዞ በወልዲያ ቆቦ ዋና መስመር ላይ ውጊያ እንዲከፍት ስምሪት ተሰጥቶታል። አርሚ 43 በጨርጨርና በታችኛው አፋር ትይዩ ቀጠና ስምሪት የተሰጠው ሲሆን በስሩ ያለው ኮር 1 በራያ ዘወልድ ግራና ቀኝ፣ ኮር 2 ደግሞ በመቻሬ ሜዳን ይዞ ወደ ራያ ቆቦ፣ ኮር 3 ከቢሶበር እስከ ዞብልና ቆቦ ግንባር እንዲይዙ ተደርጓል። ይህ በእንዲህ እንዳለ በተሽከርካሪ መጓዝ ለድሮንና ለአየር ጥቃት ከፍተኛ ተጋላጭነትን ስለሚጨምር ታጣቂዎቹ የቀንና የሌሊት ረዥም ጉዞዎችን በእግራቸው እንዲያደርጉ ጥብቅ ትዕዛዝ ተላልፏል። በዚህም መሰረት ከሽሬ ወደ ሽራሮና ወደ ሱዳን ቀጠናዎች የሚወጡ ታጣቂዎች የ3 ቀናት የእግር ጉዞ በማድረግ ላይ ናቸው። በተጨማሪም በማይጨው በራያ መሆኒና በወጀራት አካባቢዎች አዳዲስ ወታደራዊ የኃይል አፈሳዎች መቀጠላቸው ተረጋግጧል። ይህ መሬት ላይ ያለው መጠነ ሰፊ ወታደራዊ ዝግጅት በትናንትናው ዕለት የአሜሪካ የውጭ ጉዳይ መስሪያ ቤት በህወሓት ዋና ዋና ወታደራዊና ፖለቲካዊ አዛዦች እንዲሁም በቤተሰቦቻቸው ላይ ከጣለው የቪዛና የጉዞ እገዳ ማዕቀብ ጎን ለጎን እየተካሄደ ያለ ጉዳይ ነው። ይህ ማዕቀብ በትግራይ ፖለቲካና በሀገር ውስጥ ባሉ የታጠቁ ኃይሎች ግንኙነት ላይ ምን አይነት አሉታዊና አዎንታዊ አንድምታ ይኖረዋል የሚለው ትልቅ መነጋገሪያ ሆኗል። በትግራይ የሚገኙ ፖለቲከኞች፣ የሚዲያ ባለቤቶችና ጋዜጠኞች በጉዳዩ ላይ በሁለት ጎራ ተከፍለው የተለያዩ አስተያየቶችን እየሰጡ ይገኛሉ። ይሁን እንጂ አብዛኞቹ ማዕቀቡን የሚደግፉት ሆነው ተገኝተዋል። የመጀመሪያው ወገን ደጋፊዎች ሲሆኑ ህወሓት በትግራይ ህዝብ ላይ ለደረሰው አጠቃላይ የፖለቲካና የኢኮኖሚ ኪሳራ ተጠያቂ ነው። አሁንም ከመቀሌ ተቀምጦ አዲስ ጦርነት በመለኮስ ለትግራይ ህዝብ የሚተርፍ አዲስ ዕዳ ይዞ እየመጣ ስለሆነ ማዕቀቡ ያንሰዋል። ከዚህ በላይ የገንዘብና ጠንካራ ማዕቀቦች ሊጣሉበት ይገባል በሚል ይተቻሉ። ሁለተኛው ወገን ደግሞ ይህ እገዳ የትግራይን ህዝብ መሰረታዊ ፖለቲካዊ ጥያቄዎችን ለማስመለስ በሚንቀሳቀሰው ህወሓት ላይ ዲፕሎማሲያዊ ጫና በመፍጠር ጥያቄዎቹ እንዳይመለሱ እንቅፋት ይፈጥራል በሚል ለአሜሪካ አምባሳደር የቅሬታ ደብዳቤ ጽፈዋል። በጉዳዩ ላይ አቶ ጌታቸው ረዳ ወዲያውኑ ምላሽ የሰጡ ሲሆን ማዕቀቡን በሙሉ ድምፅ ደግፈዋል። ውሳኔው በትግራይ ክልል ውስጥ ላለው የሰላም መደፍረስና ቀጠናዊ ቀውስ በትክክል ተጠያቂው የነደብረ ጽዮን ቡድን መሆኑን ያረጋገጠ እርምጃ ነው ብለዋል። አክለውም ይህ ውሳኔ ከህወሓት ጋር ስልታዊ የጥቅም ትስስር ላላቸው የውጭ አካላት በተለይም ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ የተሰጠ ቅድመ ማስጠንቀቂያ መልእክት ነው ሲሉ ገልጸዋል። በሌላ መረጃ ህወሓትን ለመንቀልና ለማጥፋት ለሚደረግ ዘመቻ ተዘጋጅቻለሁ ሲል ኢዜማ መግለጹና ማስተማሪያ እንዲሆኑ ተደርገው መወገድ አለባቸው የሚለው ማብራሪያው ዳግም ተመልሶ መጥቷል። ብልጽግና አደረግኩት ባለው የምርጫ ድግስ እስካሁን በፓርላማ መቀመጫ የተሸነፍኩት ባንዱ ብቻ ነው ብሏል። ይህም በደቡብ ኢትዮጵያ ክልል በአማሮ ኬሌ የምርጫ ክልል ነው። ከዚህ ውጭ በፓርላማው ገብተው በተቃዋሚ ማሊያ ያጅቡት ዘንድ ወንበር የተለቀቀላቸው
በተመዘገቡበት ስፍራም እጩ ያላቀረበባቸው ግለሰቦችና እንደ ኢዜማ ያሉ ፓርቲዎች ናቸው። ከእነዚህ ውስጥ የኢዜማው መሪ አቶ ኢዮብ መሳፍንት አንዱ ናቸው። የብልጽግናን የጥፋት ዓመታት ሁሉ በተለይም የጦርነት ፕሮጀክቶቹ ትልቅ ተዋናይ የሆነው ኢዜማ ከሰሞኑ የኦህዴድ ብልጽግናን የጦርነት አዋጅ ቅስቀሳ እያስተጋባ ይገኛል። የፓርላማ ወንበር የተሰጣቸው መሪውም ወደ አገዛዙ ልሳናት ወጥተው የሰጡት ማብራሪያ ከ5 ዓመታት በፊት የነበሩትን የጦርነት ፕሮፓጋንዳ ቃላትን በመጠቀም የቀሰቀሱበት ሆኗል። ይጥፉ፣ ማስተማሪያ እንዲሆኑ ተደርገው ይወገዱ፣ በየትኛውም መንገድ እንዘምታለን ወዘተ የሚል ጥሪ ነው ሲያስተላልፉ የተሰሙት። ህወሓትን ለማጥፋት ወደ ትግራይ ሊዘምቱም ቃል እየገቡ ተናግረዋል። የኢዜማ መሪዎች ንግግራቸውን ሲቀጥሉ ተባብረን ይህንን ቡድን ማጥፋት ነው ያለብን፣ ተባብረን ይህን ቡድን እንደፈለገ የሚፈነጭበትን አቅሙን ማሳጣት ነው ያለብን፣ በኢትዮጵያ ምድር የህወሓት አይነት እንዳይፈጠር ማስተማሪያ ማድረግ አለብን፣ ይህንን ህወሓት የሚባል የአረመኔዎችና የጨካኞች ስብስብ ለአንዴና ለመጨረሻ ጊዜ ከኢትዮጵያ ላይ መንቀል አለብን፣ ህወሓትን ለአንዴና ለመጨረሻ ጊዜ በቃ ልንለው ይገባል፣ ከምርጫ በኋላ ያለብን ትልቁ የቤት ስራ ይሄ ነው እያሉ ካገዛዙ በላይም መጮህ ተያይዘውታል። የነ ብርሃኑ ነጋው ስብስብ ከቀናት በፊት ባወጣው መግለጫም ላለፉት ዓመታት በሀገሪቱ ላሉ ችግሮች፣ ግጭቶችና ጥቃቶች ዋነኛ ምክንያቱ ህወሓት ነው ሲል አንስቶ ከ5 ዓመታት በፊት የነበረውን ሀተታውን እንደገና ይዞ ቀርቧል። እንደ ህወሓት አይነት ደም የማይጠረቃ አካልና እሱን የሚዘውሩ ግለሰቦችን በቃ ብሎ ለማስቆም በህገ ወጡ ቡድን ላይ እርምጃ የሚወሰድ ከሆነ ከመንግስት ጎን እንቆማለን እያሉም እየተናገሩ ናቸው። ኢዜማ ቀደም ሲል የሻዕቢያ ጦር ትግራይ ክልል ገብቶ መዋጋቱንና ጥፋት ማድረሱን ምክንያታዊ እያደረገ እንደነበር የሚታወቅ ነው። በሱዳን ያለው የሰብአዊ ሁኔታ በአሁኑ ወቅት በምድራችን ላይ ካሉ አስከፊ ጦርነቶች ቀዳሚው መሆኑን የተባበሩት መንግስታት ድርጅት ሪፖርት ይፋ አደረገ። ሪፖርቱ እንደሚያሳየው በተባበሩት አረብ ኤሚሬትስ የሚደገፈው ፈጣን ደራሽ ኃይል ወይም አርኤስኤፍ በተባበሩት አረብ ኤሚሬት የሚደገፈው አርኤስኤፍ በቁጥጥሩ ስር ባደረጋቸው አካባቢዎች የዜጎችንና የረዴት ሰራተኞችን ሰብአዊ መብት በመርገጥ በሚስጥር እስር ቤቶች ውስጥ በማሰርና በመሰወር ከታጋሾቹ ቤተሰቦች ከፍተኛ መጠን ያለው የገንዘብ ክፍያ ይቀበላል። ተመድ ይህንን የአርኤስኤፍን ድርጊት በይፋ በእገታ ወንጀል ፈርጆታል። በአሁኑ ወቅት በአርኤስኤፍ እጅ ከ20 ሺህ በላይ እስረኞች በአስከፊ ሁኔታ ላይ እንደሚገኙም ተገልጿል። በተጨማሪም በሰሜን ኮርዶፋን ግዛት የምትገኘው ስልታዊቷ አልአቦድ ከተማ በማንኛውም ሰዓት በአርኤስኤፍ ኃይሎች ልትወረር ስለምትችል መጠነ ሰፊ የጭፍጨፋ ስጋት መደቀኑን ብሪታንያና ኖርዌይ በትውስታ አስጠንቅቀዋል። በሌላ በኩል የግብፅ አየር ኃይል በግብፅና በሱዳን አወዛጋቢ ድንበር በሚገኘው ዕቃ ተራራ ላይ ላለፉት 2 ቀናት 11 ጊዜ ያህል ከፍተኛ የአየር ድብደባ ፈጽሟል። በአካባቢው በባህላዊ መንገድ ወርቅ ፍለጋና ማዕድን ቁፋሮ ላይ ተሰማርተው በነበሩ ንጹሐን የሱዳን ዜጎች ላይ በተሰነዘረው በዚህ ጥቃት ከ400 በላይ ሰዎች ሕይወታቸውን እንዳጡ መረጃዎች ያሳያሉ። ክስተቱ በሱዳን ልሂቃን ዘንድ ከፍተኛ የብሔራዊ ጥቅም ክርክርና ውዝግብ ፈጥሯል። የሱዳን ተቃዋሚዎች የሀገሪቱ ሉዓላዊነት መደፈሩን በመጥቀስ ጀነራል አብዱል ፈታህ አልቡርሃን መንግስታቸው የሸሸገውን እውነት ይፋ እንዲያደርግ እየጠየቁ ይገኛሉ። ግብፅ ለዚህ ጥቃት በሰጠችው ምላሽ የተፈጥሮ ሀብትን ከኮንትሮባንድና ከዝርፊያ ለመጠበቅ የተደረገ እርምጃ ነው ብላለች። የታሪክ ታዛቢዎች እንደሚሉት የሱዳን ወርቅ በአሁኑ ወቅት በብዛት ወደ አረብ ኤሚሬት የሚገባ በመሆኑ ይህ ክስተት በግብፅና በዩኤኢ መካከል ያለውን የእጅ አዙር የሀብት መሻማት ፍልሚያ በግልጽ ያሳያል። ክቡራትና ክቡራን ቤተሰቦቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሜ እንመጣለን። እስከዛው መልካም ጊዜ ተመኘን።